ወላዲተ አምላክ what does it mean? Okay አምላክን የወለደች ማለት ነው። እንዴት ናችሁ? እግዚአብሔር ይመስገን። እሺ ወንድማችን ሙአዝ አው አምላክን የወለደች ማለት ነው። ሉቃስ ወንጌል 1:35 ላይ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይሄ ቅዱሱ የእግዚአብሔር ልጅ ማን ነው? አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ ኢየሱስ ነው። ቃል ነው፣ ፈጣሪ ነው። ዕብራውያን 1 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዘመን መጨረሻ ለኛ ተናገረን። ዓለማትን የፈጠረው ማን ነው? ልጁ ነው። ቃል ወልድ ኢየሱስ ክርስቶስ። እንዲሁም ደግሞ ሉቃስ ወንጌል 1:42 ላይ በታላቅ ድምጽ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ምን አለች? የጌታዬ እናት አለቻት። ስለዚህ ያ ጌታ ማን ነው? ሁሉን የፈጠረው የጌቶች ጌታ፣ አንዱ ጌታ፣ የሁሉ ጌታ ክርስቶስ ኢየሱስ ነው። ስለዚህ እመቤታችን ማናት? ወላዲተ አምላክ። አምላክ ሞቷል። አረ የሞተውማ ስጋው እኮ ነው። አምላክማ አይሞትም። መጽሐፍ ቅዱስ ላይም እኮ እግዚአብሔር እንደማይሞት ተቀምጧል። እግዚአብሔር አይደለም የለበሰው ስጋ የሚል ቃል ከየት አመጣችሁ? ስጋ እኮ አልለበሰም አምላካችሁ። ከመጽሐፍ ቅዱስ ነው ያመጣ ነው። ምክንያቱም አንደኛ ጴጥሮስ 3:18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርብ እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞተ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወይኔ ለነበሩት ነፍሳት ሰበከላቸው ይላል። መለኮት አይሞትም፣ መለኮት አይታይም፣ መለኮት መንፈስ ነው። ስለዚህ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። ስለዚህ ከመጽሐፍ ቅዱስ ነው ያመጣ ነው። መከራ እንኳን የተቀበለው በስጋው ነው እንጂ የሚለው መለኮት ተደበደበ፣ መለኮት ተጠማ፣ መለኮት ተራበ ብሎ አይልህም። ምክንያቱም ቆላሲያስ 1:21 ላይ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ የተለያያችሁ ክፉ ስራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። በስጋው ሰውነት በሞቱ በኩል አስታረቃችሁ ነው የሚለው። እንዲሁም አንደኛ ጴጥሮስ 2:24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በምኑ? በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመለሳችሁ ይላል። ስለዚህ በስጋው ኃጢአታችንን በእንጨት ላይ ተሸከመ እንጂ የሚለው መለኮት ሞተ አይልም ማለት ነው። ስጋ ሆነ አይደለ? ከስጋው ላይ ሲገረዝ ጊዜ ተቆርጦ የተጣለው ብጣቂ ስጋ ራሱ አምላካችሁ ነው። ከጅምሩም ተገረዘ የሚል መረጃ ልታመጣ አትችልም። ምክንያቱም ሉቃስ ወንጌል 2:21 ላይ ሊገርዙ 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል እንጂ ተገረዘ የሚል የለም። ግንስ ጌታ ኢየሱስ ክርስቶስ የአይሁድን ሕግና ስርዓት ፈጽሟል። ሕግና ስርዓቱን ለመፈጸም ወደ ቤተ መቅደስ ሄዷል እንጂ ተገረዘ የሚል መረጃ ልታመጣ አትችልም ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ ደሙ የፈሰሰው በቀራኒው መስቀል ላይ ነው። ከዛ በፊት አንድም ቦታ ደሙ አልፈሰሰም። ምክንያቱም ጊዜው ሲደርስ ሰዓቱ ሲደርስ ብቻ ነው እጁን እንኳን የሰጣቸው ማለት ነው። በተደጋጋሚ ሊይዙት እንኳን ሲፈልጉ ይሰወርባቸው ነበር። ለምሳሌ የዮሐንስ ወንጌል 8:59 ላይ ስለዚህ ሊወግሩ ድንጋይ ያነሱ፣ ኢየሱስ ግን ተሰወረባቸው ብሎ ይላል። ስለዚህ ጊዜው ሳይደርስ አልያዙትም፣ ደሙ አልፈሰሰም። ጊዜው ግን ሲደርስ የዮሐንስ ወንጌል 18:4 ላይ መመልከት ትችላላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው ብሎ ይላል። ስለዚህ ከዛ በፊት ደሙ አልፈሰሰም። ግንስ የተለያዩ አዋልድ መጽሐፍ ላይ በተአምር ብለው ተቀምጧል ማለት ነው እንጂ ተገረዘ የሚል መረጃ አያታምጣም። ግን እንቀበላለን። የምንቀበለው ግን በተአምር የሚለው ነው እንጂ ቃል በቃልም ተገረዘ የሚል መጽሐፍ ቅዱስ ላይ አታመጣም ማለት ነው። ግንስ በተአምር ይሄ ታምራዊ ነው። ምክንያቱም ከዛ በፊት ደሙ ስላልፈሰሰ ሕግና ስርዓትን ለመፈጸም ግን ቤተ መቅደስ ሄዷል ማለት ነው። ስጋ እኮ አልለበሰም አምላካችሁ። እግዚአብሔር እኮ ስጋ ለብሶ እኮ አይደለም፣ ስጋ ሆኖ ነው። ቃልም ስጋ ሆነ። ቃል እግዚአብሔር ነው፣ ቃል አምላክ ነው ትሉ የለ?
ማሻላ ማለት ብቻ ነው የሚሻለው። ዮሐንስ ወንጌል 1:1 ምንድነው የሚለው? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። ቃልም ስጋ ሆነ ብሎ አያቆምም። ቃልም ስጋ ሆነ ብሎ ቢያቆም ያንተ ሎጂክ ሊሰራ ይችል ነበረ። ግንስ ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ ብሎ ይላል እንጂ ቃልም ስጋ ሆነ ብሎ አያቆምም። ምክንያቱም እግዚአብሔር አምላካችን እኮ አስቀድሞ ተናግሯል። በትንቢተ ዘካርያስ 2:10 ላይ የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁ፣ ዘምሪ ደስ የሚበልሽ ይላል እግዚአብሔር ይላል። ስለዚህ ቃልም ስጋ ሆነ ብሎ አያቆምም። ጸጋና እውነትም ተሞልቶ በእኛ አደረ ብሎ ይላል። እንዲሁም ሮሜ 9:5 ላይ አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ስለዚህ አምላካችን በስጋ መጣ። ያ ቃል መለኮት የሆነው ፈጣሪ የሆነው ሁሉን የፈጠረው ቃል ስጋን ተዋሃደ፣ በስጋ ተገለጠ አምላካችን ብለን እናምናለን እንጂ ቃልም ስጋ ሆነ ብሎ አያቆምም፣ አይደመድም። ስለዚህ አምላካችን አዎ በስጋ ተገለጠ፣ የሚሳነው የለም። ምክንያቱም እንደ ቁርአኑ አላህ በሱራ 601 ላይ እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እንዴት ብሎ የሚጠይቅ አምላክ ማለት ነው። ሚስት የሌለችኝ ስትሆን እንዴት ልጅ ይኖረኛል? ልክ እንደ መርያም ማለት ነው። ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል ብላ እንደጠየቀችው ማለት ነው። እንዴት ብሎ የሚጠይቅ አምላክ አይተናናቅ። እንዴት ሲጀመር በቃ መርያም በለው። መርያም እኮ እንደዛ ነው የተናገረችው። እንዴት ልክ ናት። ወንድ ያልነካ ስትሆን እንዴት ልጅ ይኖራታል? ልክ አላህም ሚስት የለውም ግን እንዴት ልጅ ይወልዳል? ስለዚህ ያግባ።